በቃ አሁን እንሂድ። የኔ አይዳን ተስፋችን ተሳክቷል። ያው አንድ ቀን እንደምታስታውስ እናውቅ ነበር፣ ግን ይሄ ለእኛ ሰርፕራይዝ ነው የሆነው። ይህንን ቦታ ማስታወስህ የሆነ ትርጉም አለው አይደል? መጀመሪያ ያስታወስከው አይዳንን ነው አይደል? አሁን በጣም ደስ ብሎኛል። ልገልጽላችሁ አልችልም። ለእኛም ብትነግረን ጥሩ ነበር። አብረን እንመጣ ነበር። ቆይ እንዴት ነው የሆነው? እንዴት ነው ያስታወስከው? ላለፉት ቀናት አንዳንድ ምስሎች አይምሮዬ ላይ ሲመላለሱብኝ ነበር እና ከዛ በኋላ ይህንን ቤት አገኘሁት። ፈጣሪ ይመስገን። እውነት ልጄ ደስ ብሎኛል። ለዓመታት የሆነ ነገር እንድታስታውስ ስንሞክር ነበር። አንተ አስታወስ፣ ግን ምንም ነገር አልነገርከንም እና እኛ ስለ እሱ ምንም አናውቅም። ይህን ቦታ ማስታወስ በጣም ገርሞኛል። ማለቴ ይህንን ቦታ በፍጹም አትወደውም። በግድ ነበር ይዤክ የምመጣው። በራስ ቦታውን አስታውሰው ወደዚህ መምጣት በጣም ትልቅ ነገር ነው። በጣም ጎብዘሃል። የኔ ፍቅር፣ እዚህ ጋር መጥበሻ አለ፣ አስታወስከው? እና በጣም ነበር መወደው፣ ግን አንተ አትወደውም ነበር። ሁሌ ከዚህ ጋር እናንሳው እንዳልከኝ ነበር። እኔም እባክህ እዛ አንተው እያልኩ ለምን ነበር። እኔን ላለማስከፋት አላነሳኸውም። እነዛ ምሽቶች በጣም ነው ናፈቁኝ። በድጋሚ እንደዛ ብናሳልፍ ደስ ይለኛል። አሁን መሄድ እንችላለን? አንዲኒ ፍቅር አታድርገው። በጣም ጎበዝ የኔ ፍቅር። መጥበሻው አሪፍ ተደርጎ ተሰርቷል። እድለኛ ሰው ነኝ። አሁን እኔ ይህንን አጸዳደዋለሁ እና ደግሞ ይህንን ጊዜ መቼም ቢሆን እንዳትረሹ። አታስቢ የኔ ፍቅር፣ ጃን ትኩሳቱ ቀንሷል። ጃን የኔ ልጅ ልጄ፣ የኔ ውድ ልጅ፣ አንተን መቼም ልጠግብህ አልችልም። እንዴት ነው? እዚህ ጋር ጥሩ ነው አይደል? የተሻለ ቦታ አለ የምትይ ከሆነ እዛ ልናደርገው እንችላለን። ይሄ ቤታችን ነው፣ ሁሉም ነገር ያምራል። ምክንያቱም
በዓለም ላይ ውቧ ሴት ውስጡ ስላለች። ቤታችን ያለበትን ሁኔታ ተመልከተው። እሱም ልክ እንደኛ ፈራርሷል። አይ በፍጹም አይሆንም፣ አይሆንም፣ አይሆንም። ይሄን አልፈቅድም። በፍጹም ይሄን ልፈቅድ አልችልም። እዩልኝ ብቻ እቅድ አውጥተው ጭራሽ በድብቅ ሊጋቡ ይፈልጋሉ። ሞቼ ነው ቆሜ የሚጋቡት። አይደረግም። ልጅቷን ተገላገልኳት ብዬ ገና ሳልጨርስ የሆነ ነገር ይፈጠራል። በድጋሚ ልጄን እያታለለች ነው። ላስወግዳት አልቻልኩም። እንደ ሙጫ ልጄ ላይ ተጣብቃለች። ግን አይሆንም፣ አይሆንም ወይዘሪት አሴ፣ እኔ ሞቼ ነው ቆሜ። በፍጹም አይሆንም፣ አይደረግም። ቆይ ገና ይሄ ነገር አላበቃም። በዚያ ያበቃም፣ አያበቃም። አሲ ደህና ነሽ ውዴ? ይህ እኔ እዚህ አብሬሽ ነኝ። እሺ አሲ እባክሽ፣ አይናኔ ነኝ። ልይዛችሁ አልቻልኩም። የተረገሙ ሌላ ሰው ይኑራችሁ አይኑራችሁ አናውቅም። እዚህ ሆነን ለአደጋ እንጋለጥ። እሺ በቃ እንሂድ። ጎማው ፈንድቷል፣ ጥይት በስቶታል። እሺ በአንተ መኪና እንሄዳለን። ይሄን በኋላ ላይ ታመጣዋለህ። ና እንሂድ። ደግሞ ይኸውልህ በድጋሚ ለእኛ ሳትነግረን ከሄድክ በጣም ነው የምናደድብህ። ማለቴ መሄድ በፈለክ ጊዜ ለእኛም ንገረንና አብረንህ እንሆናለን። እኛም ልንረዳህ እንፈልጋለን። ይሄንን የምንልህ ለራስህ ጥቅም ነው። እና የኔ ፍቅር አሁን ወደ ክፍላችን እንሂድ። ትንሽ ረፍት አድርግ። ዛሬ ቀኑ ለአንተ ትንሽ ከበድ ያለ ነበር። ወይዘሮ ክሪማን አቶ ቶፕራክን አገኛችሁት እንዴ? አግኝተነዋል። የድሮ ቤት ውስጥ ነበር። በመከራ ነው ያረጋጋ ነው። ከአይዳን ጋር የሚሄዱበት ቦታ እንደሆነ ነግረነዋል። እና እሱ አመናችሁ? አዎ በደንብ አምኖናል። ቤቱን ሲያዩ ሌላ ያስታውሰው ነገር አለ? ለማለት የፈለግኩት ቤቱን ብቻ ነው ያስታወሰው። ግን ስማኝ አሊ፣ ከዚህ በኋላ በጣም መጠንቀቅ አለብን። ገባህ? በጭራሽ ከቶፕራክ ጎን እንዳትለይ። እሺ ገባህ? ሁሌም ቢሆን እንደ ጥላው ተከተለው። ምን እያደረገ ነው? ወዴት እየሄደ ነው? ምን እያሰበ ነው? ምን አስታወሰ? ከማን ጋር እየተገናኘ ነው? ሁሉንም ነገር ለእኔ አንድ ባንድ ታሳውቀኛለህ። ሁሉንም ነገር ገባህ? ያስታወሰው ነገር ካለ ወዲያውኑ ትነግረኛለህ። ተመልከት፣ ዛሬ በሰዓቱ ባንደርስ ኖሮ ትኩረት ባለመስጠታችን ዋጋ እንከፍል ነበር። በዚህ ጉዳይ ላይ ለስህተት የሚሆን ምንም ቦታ የለም። ግልጽ ነው? ግልጽ ነው። ዳግመኛ ሌላ ስህተት ከሰራ ይቅርታ አላደርግልም። የተናገርኩት ግልጽ ነው? ግልጽ ነው። በጣም ጥሩ። በላሁን ሂድ። ምን ተፈጠረ አይዳን? በሐሳብ ሄድሻል። ይሄ ሁኔታ ምንም ጥሩ አይደለም። ስላለፈ ህይወቱ እያስታወሰ ነው። እኔ ምንም ደስ እያለኝ አይደለም። ዛሬ ፈጣሪ ነው ይረዳን። ግን በጊዜ ባንደርስስ? አርፍደን ቢሆንስ ኖሮ ያቺ ሴት በመሞቷ ፈጣሪ ይመስገን። አለበለዚያ ምን ይፈጠር ነበር? ስለዚህ ማሰቡን አልፈልግም። ቶፕራክ በድጋሚ ፍንጭ ማግኘቱ የጊዜ ጉዳይ ነው። አይቀርም። አይዳን ስሚ፣ ይኸውልሽ አስፈላጊውን ጥንቃቄ ካደረግን ምንም አያስፈራንም። ቶፕራክ ምንም ነገር ስለማያስታውስ በነፃ እንድተንቀሳቅሷል። ነገር ግን ከዚህ በኋላ ሁሌም በአይነ ቁራኛ እንከታተለዋለን። ምንም አትጨነቂ። ይኸውልሽ እንደተነጋገርነው እንቀጥላለን። ቶፕራክ ከአንቺ ፍቅር ይዞት እንደነበረ እንዲያምን እናደርገዋለን። ምንም ነገር ቢያስታውስ ከአንቺ ጋር የተያያዘ ሌላ ትዝታ እንፈጥራለን።
የሆነ ነገር ከጠየቀንም እንደ ሁኔታው እንመልሳለን። እስከ ዛሬ እንዳስመሰልነው ሁሉ ወደፊትም እንደዛው እናደርጋለን። እሺ፣ እንዲህ ብለሽ እንዳትፈሪ። ከዚህ ውጪ ሌላ አማራጭ የለንም። እሺ፣ ምናልባት ጅማሬው ይሄ ከሆነ ቀስ በቀስ ትውስታዎቹ ይመጡለታል እና ደግሞ ለእኛ ሳያሳውቀን እየተንቀሳቀሰ ነው ያለው። እሱ ያሰጋል። አታስቢ ያልኩሽ። እሱ እንዲፈጠር አንፈቅድም። በደንብ እንከታተለዋለን። ይሄ የቤቱ ምስል ከየት እንደመጣለት ነው ያልገባኝ። እውነቴን ነው። እዛ ምን አይነት ትውስታ ነበረው? መቼስ ሌላ ነገር አላስታውሰም አይደል? አይ ውዴ፣ ምንም የለም። ቢኖር እናውቅ ነበር። ብዙ የሚያስታውሰው አይመስለኝም። አሁን ዘና በይ፣ ራስሽን አታስጨንቂ። እቅዳችን ላይ ብቻ አተኩሪ። እሺ የኔ ውድ። በጣም ልክ ነሽ እናቴ። ከቶፕራክ ውጪ ለነዛ ትውስታዎቹ ምንም ምስክር ባለመኖሩ ፈጣሪ ይመስገን። ኃይላችንን በሙሉ ቶፕራክ ላይ አድርገን ስለነበር ስለምንም ነገር ማሰብ አልቻልንም። ይኸውልሽ አይዳን፣ እንደዚህ ስታለቅሽ በድጋሚ እንዳላይ። እሺ፣ ጠንካራ መሆን አለብሽ። መጠንከር አለብን። አማራጭ የለንም። አዎ ማይ፣ ይህንን ቦታ ማስታወስ በጣም ይገርማል። ማለቴ ይህንን ቦታ አትወደውም ነበር። እኔ በግድ ወደዚህ ይዤ የምመጣው ይህን በድንገት አስታውሰው ወደዚህ መምጣት ይገርማል። በጣም ትልቅ ነገር ነው። የማልወደውን መሄድ የማልፈልግበትን ቦታ ለምን ብዬ ነው የማስታውሰው? ፊዳን፣ አክስቴ አሊዴ፣ ልጄ የት ነው ያለሽው? ይቅርታ አክስቴ አሊዴ፣ የሆነ አስቸኳይ የቤተሰብ ጉዳይ ገጥሞኝ ነው እና ለማንም ሰው ሳላሳውቅ በጥድፊያ ስለወጣሁ ለመናገር ጊዜ አላገኘው። ምንም ችግር አልተፈጠረም አይደል? እኔን የፈለገ ሰው ነበር እንዴ? አይ የኔ ልጅ የለም። ምንም ችግር አልተፈጠረም። ግን ምንድን ነው? ድምፅሽ ልክ አይደለም። ለማስተካከል ቻልሽ ልጄ? አዎ አስተካክየዋለሁ፣ አታስቢ። አዎ ትንሽ ይቀረኛል። ትንሽ ደክሞኛል። ለዛ ነው ድምፄ ዝቅ ያለብሽ። አክስቴ አሊዴ፣ አሁን ወደ ቤት እየመጣው ነው፣ ግን ትንሽ እቆያለሁ። ልሸፍኝልኝ ትችላለሽ? እሺ፣ ችግር የለውም ልጄ። የሆነ ሰው ከጠየቀኝ የሆነ ምክንያት እፈጥራለሁ። እኛ አታስቢ። አንቺ ጉዳይሽን ጨራርሰሽ ነይ ልጄ። እሺ? አመሰግናለሁ አክስቴ አሊዴ። አንተ የኔ ባለ ነጃት፣ አልሞትክም ለማለት ብችል፣ እኔ ማስታወስ ብችል ነጃት፣ ልታስታውሰኝ ብችል ምን አለ? አሴ የኔ አሴ፣ በየኔ ፍቅር ውሃ ጠጪ። እሺ? ያረጋጋሻል። ያሳለፍነው ነገር ቀላል አይደለም። አንቺ ጠጪ። አየሩም ደስ ይላል እኮ። በይ ጠጪ። አሴ፣ የሆነ ነገር በይኝ። ይኸው እያስፈራሽኝ እኮ ነው አሴ። ወደ ሐኪም ቤት እንሂድ። እንዲያቱ አድናል። አታካብድ ማሂር፣ ትንሽ ጭረት እኮ ነው። መቼም በዚህ ቁስል አልሞትም። እና አሁን ምን ልናደርግ ነው? እቅድ አለህ? ያደረጉት ነገር ዝም የሚባል ነገር አይደለም። በቃ መሬቱን ተውላቸዋለን። ግን እኮ አቶ አድናን፣ ችግር አለ ማሂር?
ምንድን ነው አሁን የኔን ውሳኔ መጠየቅ ጀመርክ? አይ እሱማ እኔ ለአሁኑ በዚህ መንገድ እንቀጥላለን። አስዬን አደጋ ላይ በመጣላቸው ዋጋቸውን የሚከፍሉበት ቀን ይመጣል። ሰህር 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 ታች ከቡራክ ጋር እየተጫወተች ነው። ወይዘሮ ከሪማን የምትፈልጊው ነገር አለ እንዴ? ለምንድን ነው ሰህር ቡራክን የምታጫወተው? ያ የእሷ ስራ ነው። ፊዳን የት ሄደች? እናንተ ከወጣችሁ በኋላ ከቤት ደውለውላት ነበር። ስለ አባቷ ጉዳይ ነው መሰለኝ። እየተጣደፈች ነው ሄደችው። ልነግርሽ ነበር ግን በጣም በስራ ተወጥረሽ ነበር። ይቅርታ አድርጊልኝ። ቆይ ይሄ ከአንቺ ጋር ምን አገናኘው? ሁሌም የሚያልቅ አስቸኳይ ጉዳይ። እኛ እንኳን እንደሷ ከቤት አንወጣም። ማለቴ አንድ ሰው ስራውን በአግባቡ መስራት አለበት። ልጃችንን እኮ አምነናት ነው የሰጠናት። አስቸኳይ ነገር ባይኖር ኖሮ አትሄድም ነበር። ወይዘሮ ከሪማን ቸልተኛ አይደለችም። እባክሽ ስለ እሷ አትከራከሪ። እንግዲህ የእሷ ጉዳይ ማብቂያ የለውም። አንዴ የቤተሰብ ጉዳይ፣ አንዴ የግል ጉዳይ። እንደፈለገ ትወጣለች፣ ትገባለች። 1000 ጊዜ አስጠንቅቂያታለሁ፣ ግን የታለች? ለስሙ እዚህ ቤት የቀጠርኳት እኔ ነኝ። ሆኖም ግን እንደፈለገች ነው የምታደርገው። በያውን ቶሎ ብለሽ ቡና ፊ፣ ወፍራም ቡና። መረጋጋት ትፈልጋለሁ። እሺ ወይዘሮ ከሪማን። ቡራክ ድርቅ ባይል ኖሮ እማደርግሽን አውቅ ነበር። ለአሁኑ አጣጥሚ። ለትንሽ ጊዜ እታገስሻለሁ ወይዘሪት ፊዳን። ወንድም ቶፕራክ፣ ወንድም ከሄድክ በኋላ የግድ ለወይዘሮ ከሪማ መናገር ነበረብኝ። በጣም ተጨንቆ ስለነበር ነው። ችግር የለውም ቶ፣ ምንም አያሳስብህ። አሊ፣ ያ ቤት ዛሬ ሄድኩበት። ያ ቤት አይዳን አልፎ አልፎ ተወስደኝ ነበር እንዴ? ስለ እሱ የምታውቀው ነገር አለ? ከወይዘሮ አይዳን ጋር አልፎ አልፎ የተለያዩ ቦታዎች ትሄዱ ነበር ወንድሜ። ግን ያ ቤት እኔ እንጃ፣ ብትሄዱበት ኖሮ ስትጠይቀኝ እነግርህ ነበር እኮ ወንድሜ። የደበረ ትመስላል ወንድሜ። እንደዚህ ሆነ አይቼ አላውቅም። ይሄ ጥሩ ዜና አይደለም እንዴ? ማለቴ በትንሹ ማስታወስ ጀምራል እኮ። አዎ ቤቱን አስታውሻዋለሁ፣ ግን ከአይዳን ጋር ስለተፈጠረው ነገር አላውቅም። የአይዳንን ቃል ብቻ ነው የምሰማው እና አይዳን ከዛ ቤት ጋር ልትገናኝልኝ አልቻለችም። እንደውም ታውቃለህ፣ አይዳን ካለፈው ሕይወቴ ጋር ምንም ልትገናኝልኝ አልቻለችም። ወንድሜ ሁሉም ነገር በጊዜው ይገለጣል። እንደዛ ነው የምታስበው? አዎ ወንድሜ፣ አልጠራጠርም። ትውስታ በቀስታ እንደሚመጣ አውቃለሁ። ብቻ አንተ ትዕግስት ይኖር። እንደዛ ነው ማስበው። ብቻ ልጄ እንደ ተነጋገርነው እናድርግ እሺ? ቶፕራክን ብቻውን አንተውም። በተለይ ደግሞ አንቺ ሁሌም ከጎኑ ሁኚ። ሙሉ ትኩረትሽን ስጪው። ከጎኑ መራቅ የለብሽም። እንዳቀድነው እንቀጥላለን። እሺ ተግባባን? ማድረግ ያለብሽን ታውቂያለሽ። አዎ በትክክል እማዬ። አሁን ነገሮች እንደተመኘ ነው አልሄዱ። ግን ምንም ነገር ቢፈጠር ነገሮችን እኛ በምንፈልገው መንገድ እንዲሆኑ እናደርጋቸዋለን። በትክክል የኔ ውድ። ይሄ አስጊ ነገር ቢሆንም ወደ እኛ ጥቅም እናዞረዋለን። አዎ እማዬ፣ በጣም ልክ ነሽ። አሁን ልሂድና ልዘገጃች። ከዛ ቶፕራክ ጋር ሄዳለሁ። ለብቻችን ጊዜ እናሳልፋለን። ትውስታው ባይቀጥልም ግን በጥቂቱም ቢሆን ሊጠቅመን ይችላል። ምንም ቢሆን የፍቅር ጎጆአችንን አስታውሶታል አይደል? እህት ፊዳን የት ናት? እህት ፊዳንን ነው የምፈልገው። ፊዳን ስራዋን ስትጨርስ ትመጣለች ቡራክዬ። እስከምትመጣ ድረስ ግን እኔ እናንተ አብረን እንጫወት። በዛ ላይ እኔም ደስ የሚሉ ጨዋታዎችን አውቃለሁ። እንዳሳይ ትፈልጋለህ? አባቴ የት ነው ያለው? እሱም ስራ ላይ ነው? ኦ እዚህ ነው ያለው። አዎ መጥቻለሁ ልጄ። ሳራ
ፊዳን እዚህ የለችም እንዴ? አስቸኳይ ነገር ገጥሞት እናንተ ስላልነበራችሁ እየተጣደፈች ነው የሄደችው። ለእህት ሀሊዴ ግን አሳውቃለች። አሁን መመለሱ አይቀርም። አባዬ እህት ፊዳን አሁን ስለሌለች ለምን አንተ እዚህ አትቆይም? እይ መኪናዎቼን አውጥቻቸዋለሁ። መኪና ውድድር እንጫወታለን። የኔ ልጅ ሳር መሄድ ትችያለሽ። ከልጅ ጋር ትንሽ ጊዜ እዚሁ አሳልፋለሁ። አባዬ ንገረኝ፣ እህት ፊዳን ግን መቼ ነው የምመጣው? እህት ፊዳን ትንሽ ታረፍዳለች፣ ግን በጣም ብዙ የምትቆይ አይመስለኝም። እሺ። እና ለውድድሩ ዝግጁ ነህ? አዎ። ወደዚህ ና፣ መነሻው ጋር እንሂድ። ና ወደዚህ። ይህንን ያዝ። በላ ያዝ። የመንዳት ችሎታህን በላሳየኝ እስቲ። ምን ተፈጠረ ልጄ? ስትታይ ያዘንክ ትመስላለህ። ወንድም ቶፕራክ ወደዛ ቤት ሄዶ ነበር፣ ከፊዳን ጋር ይኖሩበት የነበረው ቤት። አታስቢ፣ ወይዘሮ ከሪማን በጊዜ ደርሳ ነገሮችን አስተካክላለች። ያ ቤት ከአይዳን ጋር እየሄዱ ይቆዩበት የነበረው ቤት እንደሆነ ነግሮታል። እና ታዲያ ቶፕራክ አመናቸው? እንደ ወይዘሮ ከሪማን አባባል አዎ። ዛሬን ተርፈዋል፣ ነገንም ሊተርፉ ይችላሉ። ግን እስከ መቼ? ይህ ውሸትና ማታለል እስከ መቼ ነው የሚቀጥለው? ልጄ፣ ይህ ጉዳይ ወዴት ሊመራን እንደሚችል አልገባኝም። ፊዳን ታሳዝናለች። እሺ፣ ፊዳንን ሊያደርጓት የሚችሉትን ነገር ፈርተን ነው። ግን በሌላ በኩል ደግሞ አይኔ እያየ ስትሰቃይ ማየት አልችልም ልጄ፣ እውነቴን ነው። እማዬ፣ ከእሷ ስቃይ በላይ የከፉ ነገሮች አሉ። ወይዘሮ ከሪማን እውነቱን ካወቀች ጦርነት ነው የሚፈጠረው። ምንም ማድረግ አንችልም። እንደውም ትእዛዝ አዛኛለች። ምን እንዳለችኝ ታውቂያለሽ? የቶፕራክ ጥላ እንደሆነ የታዘዝኩት። አሁን እነሱም ጫፍ ላይ ተንጠልጥለዋል። በነገራችን ላይ ፊዳን የት ናት? የቤተሰብ ጉዳይ ገጥሟት ሄዳለች። ትንሽ ትቆያለች። እርቦሃል እንዴ ውዴ? አራበኝም እማዬ። ይህንን ልንገርሽ ብዬ ነው ወደዚህ የመጡት። ወደ ስሬ ልመለስ። አሊ፣ እንኳን ደህና መጣሽ። ቀንሽ እንዴት ነበር? ውይ አሊ፣ ከዚህ ቀደም እንደዚህ አውርተን እንደማናውቅ አውቃለሁ። በእናትህ ይቅርታ አድርግልኝ። ጨዋታውን በሙሉ ነው ያበላሸሁት። ግን ደግሞ ለረጅም ጊዜ ያላየኋት የቀድሞ ጓደኛዬ ነበረች። የግድ ላገኛት ይገባ ነበር። ደግሞ እምቢ ብላት ይከፋታልም። በዛ ላይ ምን እንዳመጣውልህ ለዛሬው ስህተት የመካሻ የሚሆን ትንሽዬ ስጦታ ነው። አሁን ይቅርታ ላደርግልሽ ይገባል አይደል? በትክክል። በጣም ብዙ ነገሮች ታቅጂ ነበር፣ ግን ደግሞ እንደዚሁ በቀላሉ ማምለጥ አይቻልም። በተቻለሽ ፍጥነት ብዙ ካሳ ማድረግ አለብሽ። እሺ ቃሌ ነው። በቃ ቁርስ ትጋብዥኛለሽ? እንዳታስብ። እሺ ማየ፣ እሺ በቃ አሁኑኑ ትኬት ትቆርጣለሁ። አንዴ ቆይ እደውልልሻለሁ። ማንን ነው የምታናግሪው ልጄ? የምን ትኬት ነው? እናቴን ነበር የማወራው እህቴ። በቃ መሄዴ ነው። አብደሻል እንዴ? ወዴት ነው የምትሄጂው? ሁሌም ጸልይልኝ የምልሽ ጉዳይ ትዝ አለሽ? አሁን ጸሎታችን ተሰምቷል። በጣም ነው ደስ የሚለው። እውነቴን ነው የምልሽ እህት አሊዴ፣ በቃ እኔ ላገባ ነው። አንቺ ልጅ ቀልዱን ተይው። የእውነት ልታገቢ ነው? ያ የነገርኩሽ ልጅ አለ አይደለ? አስታወሽ? አዎ። ለሽምግልና ቤት ሊመጡ ነው። እሺ መሄዱን ሂጂ፣ ግን ተመልሰሽ ትመጫለሽ ውዴ? አየቴ፣ መመለስ የሚባል ነገር የለም። በይ እንግዲህ ፈጣሪ ካንቺ ጋር ይሁን። ሄደች እኮ። ቆይ አሁን ለወይዘሮ ከሪማን ምን ልላት ነው? መርት፣ ቆይ የተኮስክበት ሰው ሞቶ ቢሆንስ? አስዬ፣ አሁን ስለ እሱ ለምንድን ነው የምታስቢው? ቆይ እኔ እኮ እሱን ልገሉ አይደለም የተኮስኩበት። አታስቢ አስዬ፣ በዛች ቁስል አይሞትም። እንደውም ታውቂያለሽ፣ የሆነ ሆስፒታል ወይም ክሊኒክ ገብቶ እየታከመ ነው የሚሆነው፣ እርግጠኛ ነኝ። አታስቢ። ለማስቆም ብዬ ነው እግሩ ላይ የተኮስኩበት፣ ሌላ አልጎዳሁትም እንጂ የሆነ ነገር ከተፈጠረ ብዬ ፈርቻለሁ። ከማንም በላይ አንተ ነው የፈራሁት። አንተ አንድ ነገር ትሆናለህ ብዬ በጣም ፈርቻለሁ። የእኔ ፍቅር፣ እኔ ምንም አልሆንብሽም። እሺ፣ ስለ እኔ ምንም አታስቢ። ምንም አይነት ችግር የለም። እሺ
በጣም ፈርታ ነበር። እንደዚህ ያለ ነገር አልለመደችም። መርት የተጠቀመው ሽጉጥ ነው። ጓደኛዬ ፊዳን፣ ውድ ደህና ነሽ? ባክሽ አይደለሁም። ከነጃት ጋር ስንኖር የነበርንበት ቤት ውስጥ ነኝ። ምን? አሁንም ያ ቤት አለ እንዴ? አዎ አለ። ከኛ በኋላ ለማንም ሰው አልተሰጠም። ከነ እቃዎቹ እንዳለ ነው። ብታይ ጓደኛዬ፣ ልክ ካደጋው በኋላ ቤቱ ሀዘን ላይ ያለ ይመስላል። የሚገርሙ ደግሞ ነጃት በራሱ ብቻውን ወደዚህ ቤት መጥቶ ነበር። ይሄ ማለት ነጃት ማስታወስ እየጀመረ ነው። ጄናይ፣ ፊዳን የምርሽን የምታወሪኝ? አዎ ጓደኛዬ፣ ግን ደግሞ እንደምታስቢው አይደለም። አባትና ልጅ እየተጫወታችሁ ነው እንዴ? አዎ፣ የመኪና ውድድር እየተጫወትን ነው። አባቴን እስካሁን ድረስ እኔ ነኝ ያሸነፍኩት። አሸንፌያለሁ አይደል እንደ አባዬ? አዎ አሸንፏል። ዋው ፈጣን ነህ ማለት ነው። እንደዛ ከሆነማ በአዲሱ መኪና ብትወዳደሩስ? በጣም አመሰግናለሁ። በጣም ነው የሚያምረው። አዲስ ምርት ነው የኔ ውድ፣ ትወደዋለህ። ያብረቀርቃል ሁላ። አክስቴ በጣም ነው የማመሰግነው። ውይ ምስጋናህን በደስታ ነው የምቀበለው የኔ ውድ። ወንድሜ እንዴት ነህ? ምን እየተሰማህ ነው? ደህና ነኝ ሂጂ፣ አመሰግናለሁ። ገና የበለጠ ደህና ትሆናለህ። ወንድሜን በደንብ አውቀዋለሁ። ሁሌም ቢሆን በጣም ጠንካራ ሰው ነው። ለሁላችንም ብርታታችን ነው። ከዚህ በኋላ ደግሞ እኔም እዚህ ያለሁ፣ አብረን ጊዜ እናሳልፋለን። ላመለጠን ጊዜ በሙሉ አንተን መካስ እፈልጋለሁ ወንድሜ፣ እና በአቅም የምችለውን ሁሉ አድርጋለሁ። ይሄን ማመን አልችልም ውዴ። ከጀርባ በጣም ከባድና አደገኛ ነገር እያደረጉ ነው ማለት ነው። ቀደም ብላችሁ ሄዳችሁ ቢሆን ኑሮ ምን ሊፈጠር እንደሚችል አስቢው። ምናልባት ሊያስታውስ ይችል ይሆናል ጓደኛዬ። ፍቅራችንም ሙሉ በሙሉ ሊያስታውስ ይችል ነበር። በእርግጥ እንዳልሆነ አውቃለሁ፣ ግን ውስጥ የሚረዳው አንድ ቀን ነጃት ሁሉንም ነገር እንደሚያስታውስ ነው። እሱ ደግሞ አይቀርም ጓደኛዬ። ልክ ልትሆኝ ትችያለሽ ውዴ፣ ግን ሁሌም ቢሆን እንቅፋት ይገጥመናል። የሆነ ሰው ወይም የሆነ ነገር በመካከላችን ይገባል። ይህ ቤት ለነጃት ህይወቱን ለማስታወስ ወሳኝ ነበር። በራሱ ነው ወደዚህ ቤት የመጣው። ቀድሜ ልረዳው ብችል ጥሩ ነበር። በጣም ከባድ ነው የኔ ውድ። ጓደኛዬ ልብ እየተሰበረ ነው። እዛ ቤት ውስጥ እሱን በድጋሚ ማየት ድንቅ ስሜት ነበረው። ልክ ምንም ነገር እንዳልተቀየረ፣ እነዛ ጥቁር አይኖች፣ ያ ስቃይ እስካናካቴው እንዳልተፈጠረ አይነት። ነጃት ቤታችን ውስጥ ነበር። ሄጂ ላቅፈው ፈልጌ ነበር። ባድርገው ሊያስታውስ ይችል ነበር። ልክ እንደ በፊቱ ያየኛል፣ ግን እንደዛ አልተፈጠረም። በጭራሽ ሊሆን አይችልም። አይሆንም። ይኸውልሽ የኔ ውድ፣ በቃ ትዘኝ። ስሚኝ፣ ለምንም ነገር አሁንም አልረፈደም። አሁንም አንድ ጣራ ስር ነው የምትኖሩት። ከምንም በላይ ደግሞ ነጃት አሁን ማስታወስ እየጀመረ ነው ያለው፣ በተለይ ደግሞ ስለ እናንተ። ይህ ማለት ምን እንደሆነ ታውቂያለሽ? አውቃለሁ። እኔም ተስፋ ላለመቁረጥ እየሞከርኩ ነው። ጓደኛዬ እመኚኝ፣ ሁሌ በጠዋት ከዛ ክፍል ከመውጣቴ በፊት ለራሴ ብዙ ነገር ብዬ ነው የምወጣው። የማየው ነገር ለመቋቋም የሚያስችል አቅም ፈጣሪ እንዲሰጠኝ ጸልዬ ነው የምወጣው። ግን አሁን በስሱ ተስፋ እየቆረጥኩ ነው። በድጋሚ ቀርበዋለሁ። ከዛ ግን 10 እርምጃ ወደ ኋላ በድጋሚ ያርቁኛል። ሳለከው ከእጅ ውስጥ እያመለጠ እንዳለ ነው የሚሰማኝ። በጣም እያዘንኩ ነው የኔ ውድ። በቃ እባክሽ ተይ አትዘኝ። ማለቴ አሁን ላይ ለትልቅ ነገር እየተቃረብሽ ነው ያለሽው ፊዳን።
በዛ ሁሉ ውሸትና ማጭበርበሮች ሰውየው ሄዶ ቤቱን አግኝቶታል። ከዚህ በኋላ መጥፎ ነገር ብቻ እናስብ። እሺ አውቃለሁ ጓደኛዬ። እሺ ግን አሁንም ተስፋ አለኝ። ማለት ነጃትም ከዛ አደጋ ከተረፈ ምናልባትም ልጃችን ይኖራል ብዬ እያሰብኩ ነው። ግን ስለ ልጃችን ምንም አይነት ፍንጭ አላገኘውም። ነጃት ሁሉንም ታሪኩን ቢያስታውስ ለሁሉም ጥያቄ መልስ አገኘ ነበር። ግን ወይዘሮ ከሪማንና አይዳን ክፉ ሰይጣኖች ናቸው። ለምንድን ነው ልጁን የሚሸውዱት? ለምንድን ነው ልጁን የሚዋሹት? ዓላማቸው ምን እንደሆነ ለማወቅ ብችል ሁሉም ነገር ቦታውን ይይዝ ነበር። ጭንቅላቴ ውስጥ ብዙ ጥያቄ ነው ያለው። አሁንም ጭራሽ ላብድ ነው። እየፈራሁኝ ነው። የማውቀው ነገር በሙሉ እንዳይሆን እየፈራው ነው። ነጃትም እያየሁት እየተሰቃየ ነው። ይሄ ልብ ያማል። ጓደኛዬ ምን ያህል መቋቋም እንዳለብኝ አላውቅም። ስትመጣ አርጎ ይዛ እንድትመጣ ልንገራት። ቆይ እስቲ የት ነበር? አሲያ እማዬ ሳለቅስ እንደነበር ከድምጼ ነው የምትረዳው። አሁን ጥያቄ ማስተናገድ የሚችልበት ሁኔታ ላይ አይደለሁም። እሺ ቆይ እኔ አነሳዋለሁ። ሄሎ አክስታይሽ አሲ የለችም እንዴ? አሲ ስብሰባ ላይ ናት አክስታይሽ። እሺ ስትጨርስ እንድትደውል ንገራት። እሺ። አሁን ደግሞ ስልኳንም መመለስ ጀመርክ። ለደቂቃ እንኳን ከልጅቷ አጠገብ ሊነጠር አይችልም። ሙጫ ስብሰባ ላይ ናት ስላልኩ መልሳ ምደውል አይመስለኝም። እንደዚሁ ወደ ቤቴ መሄድ አልችልም። ውዴ መሄድ አይጠበቅብንም። እዚህ እንቆይ። ይህ አየሩ ደስ ይላል። እዚህ ትንሽ እንቀመጥና እንረጋጋ፣ እንረፍ። አሁን የግዴታ መሄድ እኮ የለብንም። ይሄ ደግሞ ማብቂያ የለውም እንዴ? ሄሎ አይዳን፣ ብታይ ብቻዬን ተቀምጬ የሆነ ትምህርት እንደሚያስፈልገኝ እያሰብኩ ነው እና ማን ሊያስተምረኝ የሚችል አለ ብዬ ሳስብ ነበረ። ድንገት ከዛ አንቺ መጣሽልኝ። ምንድን ነው የምታወራው? የምን ትምህርት ነው ያልቺ? አሁን አንቺ ካልተረዳሽ ማን ይረዳኛል? እያስከፋሽን ነው አይዳን። የኔ ጭንቀት ምን እንደሆነ ገብቶሻል? አንተ ምን ሊያስጨንቅ ይችላል? ስለምንድን ነው? መቼም ስለ ኤጄ ነው አይደል? ኤጄ ብቻ ናት። አሁን ሳስበው መሞከሩ እየሰራ አይደለም። ምንም አልሆነም። ስለ ኤጄ ምንም ነገር ማወቅ አልቻልኩኝም። በዚህ ላይ የአንቺ እርዳታ ያስፈልገኛል። ለምሳሌ ኤጄ ሁሌ የት ነው የምትሄደው? ምንድን ነው የምትወደው? ኤጄ ምንድን ነው የምትለብሰው? ምንድን ነው የምትጠጣው? ምንድን ነው የሚያስቃት? ምንድን ነው የሚያስከፋት? እንደዚህ አይነት ነገሮችን በሙሉ ማወቅ እፈልጋለሁ። ለዛ ነው የአንቺ እርዳታ የሚያስፈልገኝ አይዳንዬ። ገባሽ አይደል? ያልቺን ግን ምንድን ነው የምታወራው? ታውቀዋል? ልጅቷ እኮ ተመልሳ የመጣችው ለሰርጋችን ነው። ገና መምጣቷ ነው። ለመዝናናት እንኳን እድሉን አላገኘንም። ታዲያ ምን እንደምትበላ፣ እንደምትጠጣ፣ የት እንደምትዝናና በምን ላውቅ እችላለሁ? አይዳን ይኸውልሽ፣ እንደዚህ አትሁኝ። የሆነ ነገር ስልሽ አላውቅም አልችልም ማለት የሚሆን ነገር አይደለም። ገባሽ አይደል? ግልጽ ነው። አድርጊው ካልኩሽ ወደድሽም ጠላሽም ታደርጊዋለሽ። ገባሽ አይደል? ምንም ቢሆን አንቺ በጣም ብልህ ሴት ነሽ። ባታውቂም ራሱ ማወቅ ትችላለሽ። ልክ አይደለው? ከኔ ምንድን ነው የምትፈልገው? ያልችን ይሄ ሁሉ ሰዓት ምን ስነግርሽ ነበር ሴትዮ? ስለ ኤጄ ማወቅ ነዋ። ገባሽ? ኤጄን አላውቃትም። ገባሽ አይደለ? እሷን ለማውራት ለመቅረብና ለማወቅ ስለ እሷ በጥቂቱ ማወቅ አለብኝ። አሁን ለምሳሌ ኢስታንቡል ውስጥ አንቺ የት ነው የምትዝናናው? ምንድን ነው የምትበላው? ምንድን ነው የምትጠጣው? የሚለውን ነገር የግዴታ ማወቅ መቻል አለብሽ። ገባሽ? ከዛ አንቺ ለእኔ ትነግርኛለሽ። ተግባባን አይደለ? ስለዚህ አንቺ ያንን ነገር ያው ለእኔ ሁሉንም ቀለል አድርገሽ መናገር አለብሽ። ሲጀመር አንተ እንደዚህ እጅን ጠምዝዘህ ይዘኸኝ እኔ እንዴት ደስተኛ መሆን እችላለሁ? አሴ ስሚኝ፣ የሆነ ነገር እነግርሻለሁ፣ ግን እባክሽ ተረጋጊሽ፣ ምንም እንዳትናደጅብኝ። ይኸውልሽ በተቻለን ፍጥነት እዛ አራን የተባለ ሰውዬ ላይ ያለብንን ዕዳ በሙሉ ከፍለን ከዛ እስከ ዘላለሙ ከሕይወታችን እናስወጧለን። ይህን ሁሉ ነገር ተመልከቺ። ዛሬ የተፈጠረውና ያሳለፍነው ነገር አስቢው እስኪ። ይሄ ትክክለኛ ነገር አይደለም።
ከዚህ በላይ እንደዚህ ያለውን ነገር ስታሳልፊ ማየት አልችልም። ለዚህ ሰውዬ ያለብንን ዕዳ በሙሉ ከፍለን ምዕራፉን እንዘጓለን፣ ሕይወታችንን እንቀጥላለን። እሺ እሺ፣ እንክፈል። አዎ እንክፈለው መርት፣ እንደምንም ቶሎ እንክፈለው። እኔም ይሄንን ማሳለፍ አልፈልግም። ከዚህ ከተፈጠረው ነገር በኋላ ወደዛ ቢሮ ጭራሽ መሄድ አልፈልግም። ግን እንዴት አድርገን ነው የምንከፍለው? የሁለታችንም ደሞዝ እንደሆነ የታወቀ ነው። በሱ ብቻ ዕዳችንን መዝጋት አንችልም። አሴ፣ ስለ እሱ ነገር ምንም አታስቢ። ሁሉንም ዕዳ እኔ እዘጋዋለሁ። እሺ አንቺ ስለዚህ ነገር አታስቢ። በቃ እንዴት ነው የማላስበው መርት? አሴ፣ ቆይ እኔን አታምኝም እንዴ? እሱም አምናለሁ። ይህንን ጉዳይ እስከ ወዳኛው እንዘጋዋለን። ታምኛለሽ? አምናለሁ የኔ ፍቅር። እሺ፣ ስለዚህ አንቺ ምንም አታስቢ። በቃ ነጃትን የምቀርብበት መንገድ ማግኘት አለብኝ። ግን የማገኘው መንገድ በሙሉ እየተዘጋ ነው። እንዴት ነው ማድረግስ የምችለው? እንዴት ሊፈጠር ይችላል? አምላኪው ይርዳኝ። ይህንን ቦታ ማስታወስ በጣም ገርሞኛል። ማለቴ ከዚህ ቀደም ይህንን ቦታ አትወደውም ነበር። በግድ ነበር ወደዚህ የማመጣ እና በድንገት ይህንን ቦታ አስታውሰው ወደዚህ ለመምጣት መፈለግ ትልቅ ነገር ነው። መሄድ የማልወድበትን ቦታ ለምንድን ነው የማስታውሰው? የማይመስል ነገር ነው። አይዳን ያለችው ታሪክ ለእኔ ምንም ስሜት አልሰጠኝም። የኔ ፍቅር፣ የምትወደውን አይነት ቡና አፍልቼልሃለሁ። እየጠጣን ትንሽ ዘና እንበል። አያስፈልግም ነበር። አመሰግናለሁ። ፍቅር፣ አሁንም አልገባህም አይደል? ለአንተ ምንም ነገር ማድረግ አይደክመኝም፣ አይሰለችኝም። እንደውም ደስተኛ ነው የሚያደርገኝ። አመሰግናለሁ። እና ከዚህ በኋላ ደግሞ ብዙ ጊዜ አብረን ማሳለፍ እንዳለብን ወስኛለሁ። ነገሮችን ማስታወስ ጀምራል ቶፕራክ። ይህንን ጊዜ ለረጅም ዓመታት ስጠብቀው ነበር እና ከዚህ በኋላ ሁሌም ከጎን እሆናለሁ። ይበልጥ ሁሉንም እንድታስታውስ እረዳሃለሁ። በዛ ላይ ያ ያለፈው ህይወት የሁለታችንም ነበር። ስለዚህ ትውስታ እንዲመጣልህ ያንን ያለፈ ህይወት አብረው የኖርከው ሰው በዚህ ጊዜ ላይ አብሮ ሊሆን ይገባል። እንደዛ ይበልጥ ፍሬያማ ይሆናል። እዛ በነበርሽበት ሰዓት ላይ ቤት ውስጥ እያለ ያንን ቦታ በፊት እንደማልወደውና እንደውም በግድ ይዘሽኝ እንደምትወስጂኝ ነበር የነገርሽኝ። አውዴ፣ ግን ለእኔ እንደዛ አልተሰማኝ። በግድ የምሄድበት የነበረ አይነት ቦታ አልመሰለኝም። እንደውም በተቃራኒው እዛ ቦታ ሲሄድ ሰላም ነው የተሰማኝ። ቅልል ብሎኛል። የኔ ፍቅር፣ ግን አንተ እዛ መሄድ ደስ ብሎ አያውቅም። በጭራሽ በጭራሽ ፍቅሬ፣ በጭራሽ። ዛሬ ለጥቂት አጭሽ ነበር፣ ግን እሱን መቼም አልፈቅድም። በፍጹም አንቺን ላጣ አልችልም። በዚህም ሆነ በዛ አንድ ቀን የኔ ትሆኛለሽ። በስተ መጨረሻም ለአንቺ ትክክለኛው የሚበጀው ይሄ እንደሆነ ትረጃለሽ።